ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ ነው። በየዓመቱ 11 ሺህ ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መንገድ ከሀገር ይወጣሉ ተባለ። ወደ ሀገር ሊገቡ የነበሩና ከ48 ሚሊዮን ብር በላይ የሚገመት ህገወጥ መድኃኒቶችና የመድኃኒት ጥሬ ዕቃዎች መወገዳቸው ተገለጸ። በጋምቤላ ክልል 3 የ12ኛ ክፍል ተፈታኞችን ጨምሮ 4 ሴቶች በሙርሌ ታጣቂዎች መታገታቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይል በፖርት ሱዳን የድሮን ጥቃት ሰነዘረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩዋንዳና ዴሞክራቲክ ሪፐብሊክ ኮንጎ መካከል የተፈረመው የሰላም ስምምነት አሜሪካ ብዙ የማዕድን መብቶችን ልታገኝ ያስችላታል ሲሉ ተናገሩ። በየዓመቱ 11 ሺህ ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መንገድ ከሀገር እንደሚወጡ የዞኑ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ አስታወቀ። ከፍተኛውን ቁጥር የሚይዙት የትግራይና የደቡብ ክልል ወጣቶች እንደሆኑ መምሪያው ገልጿል። ከመላ ሀገሪቱ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚወጡ ወጣቶችና ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው ሲል መምሪያው ማስታወቁን ከጀርመን ድምጽ የተገኘው መረጃ ያሳያል። በዓመት እስከ 11 ሺህ ወጣቶች በዚህ መስመር እንደሚወጡ በመጠቆም ወጣቶቹ የቤተሰቦቻቸውን ንብረት በመሸጥ ጭምር እስከ 1 ሚሊዮን ለደላላ በመክፈል በህገወጥ መንገድ ከሀገር ይወጣሉ ሲል የምዕራብ ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ የህጻናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ ገልጸዋል። በዚህም መንገድ ከሀገር ከሚወጡት መካከል ከደቡብ ክልል በተለይም ከወላይታ ዞንና ከትግራይ ክልል የሚመጡ ከፍተኛውን ቁጥር ይዛሉ ያሉት ቡድን መሪው ከሶማሌ ክልል፣ ከምስራቅ ከአማራ ዞኖች፣ ከወሎና ከሰሜን ወሎ፣ ከኦሮሚያ አርሲ ዞን እንዲሁም በርከት ያሉ ሰዎች በመስመሩ ለመውጣት እንደሚመጡ አስረድተዋል። በሚደረገው ጠንካራ የቅንጅት የመከላከል ስራ ደግሞ በየዓመቱ ከ3000 እስከ 4000 የሚሆኑት እስከ ቤተሰቦቻቸው የማድረስ ስራ እንደሚሰራ መናገራቸውን ዘገባው አካቷል። ወደ ሀገር ሊገቡ የነበሩ ከ48 ሚሊዮን ብር በላይ የሚገመቱ ህገወጥ መድኃኒቶችና የመድኃኒት ጥሬ ዕቃዎች መወገዳቸው ተገለጸ። በ2017 በጀት ዓመት በመግቢያና መውጫ ኬላዎች ላይ በተደረገ ፍተሻና ቁጥጥር ወደ ሀገር ውስጥ ሊገቡ የነበሩና ህገወጥ ሆነው የተገኙ ከ48 ሚሊዮን ብር በላይ የሚገመቱ መድኃኒቶችና የመድኃኒት ጥሬ ዕቃዎች መወገዳቸውን የኢትዮጵያ ምግብና መድኃኒት ባለስልጣን ተናግረዋል። በየትኛው መግቢያና መውጫ ባሉ ባለሙያዎች ምርት ወደ ሀገር ከመግባቱ በፊት የተመዘነና የቅድመ ማስገቢያ ፍቃድ ስለመኖሩ የፍተሻ ስራ እንደሚሰሩ በባለስልጣን መስሪያ ቤቱ የደቡብ ምስራቅ ቅርንጫፍ አዲስ አበባ የቃሊቲ መግቢያና መውጫ ስራ አስፈጻሚ ወይዘሮ አለምነሽ አበራ ተናግረዋል። በህገወጥ መንገድ ከሚገቡት ባሻገር ደህንነታቸውና ፈዋሽነታቸው ያልተረጋገጡና በህጋዊነት ከተመዘገቡት ጋር ተመሳስለው ሊገቡ የሚችሉ ህገወጥ መድኃኒቶች መኖራቸውን አስረድተዋል። በዚህም መሰረት መድኃኒቶችና የመድኃኒት ጥሬ ዕቃዎች መስፈርቱን ባለማሟላታቸው ምክንያት ወደ መጡበት ሀገር እንዲመለሱ አሊያም እንዲወገዱ መደረጉን ገልጸዋል። በአዲስ አበባ በሚገኙ 5ቱም የመድኃኒት መግቢያና መውጫ ኬላዎች ላይ በሚደረግ ቁጥጥር መድኃኒቶችና ለናሙና በመውሰድ የሚመረመርበት አሰራር ስለመኖሩ መሪ ስራ አስፈጻሚው አንስተዋል። በዚህ ሂደትም ሆነው ተመዝግበው ነገር ግን መድኃኒቱ ከተቀመጠለት ደረጃ አንሶና በልጦ ከተገኘ ህገወጥ እንደሚሆን ተናግረዋል። የህገወጥ መድኃኒቶች ወደ ሀገር ውስጥ ማስገባት ከማስቀረትና ከመቆጣጠር አንጻር ቴክኖሎጂን በመጠቀም የፍተሻና የምርመራ ስራን ተጠናክረው እንደሚቀጥል ተናግረዋል። በጋምቤላ ክልል በመጪው ሰኞ የሚጀመረውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎችና አንዲት የ13 ዓመት ልጅ በሙርሌ ታጣቂዎች መታገታቸውን 2 የጎግ ወረዳ የመንግስት ኃላፊዎች ተናገሩ። ከ13 እስከ 22 ዕድሜ ያላቸው አራቱ ሴቶች በታጣቂዎቹ የታገቱት ከትላንት በስቲያ ረቡዕ ሰኔ 18 2017 ዓ.ም ከቀኑ 4 ሰዓት ገደማ እንደሆነ ባለስልጣናት ገልጸዋል። አራቱ ሴቶች የታገቱት በአኝዋ ዞን ጎግ ወረዳ ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳው ዋና ከተማ ፒኝዊዶ በእግር እየተጓዙ በነበረበት ሰዓት እንደሆነ የወረዳው የካቢኔ ጉዳዮች ጽሕፈት ቤት ኃላፊ አቶ አጃክ አኩንጎ ተናግረዋል። ከአራቱ ሴቶች መካከል 3ቱ የ12ኛ ክፍል ተፈታኞች እንደሚሆኑ የሚናገሩት አቶ አጃክ ከሌሎች ተፈታኞች ጋር በመሆን ፈተና ወደሚሰጥበት ጋምቤላ ዩኒቨርሲቲ ለመሄድ ነበረ ጉዟቸው። በሀገር አቀፍ ደረጃ የሚሰጠው የ12ኛ ክፍል ፈተና የሚጀምረው ሰኞ ሰኔ 23 2017 ዓ.ም ነው። አራተኛዋ ታጋች 13 ዓመት ታዳጊ መሆኗን የሚናገሩት ኃላፊው ሌሎች ታጋቾች እድሜያቸው 18፣ 20 እና 22 እንደሆነ አስረድተዋል። የ20 እና የ22 ዕድሜ ያላቸው ተፈታኞች የልጆች እናት መሆናቸውን አክለው የካቢኔ ጉዳዮች ጽሕፈት ቤት ኃላፊው እንደሚገልጹት ጉዞ ሲደረግ የነበረው ከሌሎች 6 ወንዶች ጋር ነበር። ሲጓዙ የነበሩት 10 ናቸው። ሴቶቹ ፍጥነት ስላልነበራቸው ወደ ኋላ ቀርተው 4 ሆኑ።
የሚሉት አቶ አጃክ አራቱ ሴቶች አለመኖራቸው የታወቀው ወንዶቹ ወደ ከተማ ከደረሱ በኋላ መሆኑን አስረድተዋል። የሱዳን ፈጥኖ ደራሽ ኃይል በፖርት ሱዳን ላይ የድሮን ጥቃት ሰነዘረ። በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ ይህንን ጥቃት የሰነዘረው በፖርት ሱዳን በሚገኘውና ፍላሚንጎ በተሰኘው የባህር ኃይል ጦር ሰፈር ላይ ነው። የአካባቢው ነዋሪዎች የጦር ሰፈሩ ውስጥ የፍንዳታ ድምፅ መሰማቱን ተናግረዋል። ይሁንና የጀነራል አብዱርሃማን ጦር ኃይል የድሮኖቹን በአየር መቃወሚያ መትቶ መጣሉን አስታውቋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሱዳን ለ1 ሳምንት የሰብአዊነት ተኩስ አቁም እንዲደረግ ጥሪ አቅርበዋል። ይህንን ጥሪ ጀነራል አብዱርሃማን እንደሚቀበሉ የገለጹ ሲሆን ከፈጥኖ ደራሽ ኃይሉ በኩል እስካሁን ምንም የተባለ ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ መካከል የተፈረመው የሰላም ስምምነት አሜሪካ የብዙ ማዕድን መብቶችን እንድታገኝ ያስችላታል ሲሉ ተናገሩ። ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ ለ10 ዓመታት የዘለቀውን ግጭት ለማቆም የሰላም ስምምነት ተፈራርመዋል። ይህም የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ ከአካባቢው የማዕድን ሀብት የማግኘት መብት ይሰጣታል ብለዋል። የኮንጎ ባለስልጣናት ሩዋንዳ በማዕድን የበለጸገች የምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሚንቀሳቀሱ ታጣቂ ቡድኖችን በመደገፍና ሀብቶችን በህገወጥ መንገድ በማሸሽ ሲከሷት ቆይተዋል። ኤም23 ታጣቂዎች ጎማና ቡካቩን ጨምሮ የማዕድን ማዕከላትን ከተቆጣጠሩ በኋላ ውጥረቱ ተባብሶ በሺዎች የሚቆጠሩ ሰዎች እንደገደሉ ተዘግቧል። ኪጋሊ የታጣቂ ቡድኖች እንደማትደግፍ ብትክድም የተባበሩት መንግስታት ድርጅትና ዓለም አቀፍ አካላት የኪንሻሳ ይገባኛል ጥያቄን ደግፈዋል። ስምምነቱ አርብ ዕለት በዋሽንግተን በሁለቱ ሀገራት የውጭ ጉዳይ ሚኒስቴሮችና በአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ተፈርሟል። ሩዋንዳ የ90 ቀናት ወታደሮቿን ከዲሞክራቲክ ሪፐብሊክ ኮንጎ እንደምታስወጣ፣ ትጥቅ የማስፈታትና መልሶ የማቋቋም እርምጃዎችንም እንደሚወሰዱ እንዲሁም የጋራ የጸጥታ ዘዴ እንደሚቋቋም ስምምነቱ ያትታል። የሩዋንዳ የውጭ ጉዳይ ሚኒስቴር አልቪር ንጉዱ ስምምነቱ የለውጥ ምዕራፍ ብለውታል። የዲሞክራቲክ ሪፐብሊክ ኮንጎዋ ቴሬሴ ካኳምባ ዋግነር ግን የበለጠ ጥንቃቄ ያዘለ አስተያየት ሰጥተዋል። ስምምነቱ በእርምጃ ከመከተል አለበት ብለዋል። ስምምነቱ ሩዋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎ እና አሜሪካን የሚያገናኝ የክልላዊ የኢኮኖሚ ውህደት ማዕቀፍን ይፈጥራል። በማዕድን የበለጸገው ይህ ቀጠና በዓለም ላይ ትልቁን የኮባልት ክምችት ይዟል። እንዲሁም ከፍተኛ መጠን ያለው ወርቅ፣ ሊቲየም፣ መዳብና ኮልታን አለው። ስምምነቱ ከተፈረመ በኋላ ትራምፕ ሁለቱን የአፍሪካ መልእክተኞችን በዋይት ሀውስ በኦቫል ቢሮአቸው አስተናግደዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።